ሰላም ሰላም ውዴ ቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ጋር ሰላም እና ጤና በያላችሁበት ይብዛላችሁ እላችኋለሁ። ጋይስ እንዴት ናችሁ? እንዴት ከረማችሁ? ዛሬም ተመልሼ መጥቻላችኋለሁ። እንግዲህ ዛሬ ደግሞ በጣም ደስ በሚል ቪዲዮ ነው የመጣሁትኝ። ያው ታውቃላችሁ ሄርሜላና አብረሽ ትላንትና ይቅርታ ሲጠይቃት ነበር። ሶ ጋይስ ዛሬ ተሳካላቸውና ታረቁ እላችኋለሁ። እሱ እንዳለው ከሆነ ማታ በጣም ረጅም ሰዓት አብረን አውርተናል አለ። ኦልሞስት ወደ ስንት ሰዓት 8 ሰዓት ምናምን አውርተናል አለ እና ብቻ 8ም ይሁን 80ም ይሁን ዋና መታረቃቸው ነው። ኦፍኮርስ አይ ነው ከጀምሩ እንደሚታረቁ እገምት ነበር። ምክንያቱም ሄርሜላ በሱ የሚችል አንገት የላትም፣ በሱ የሚችል የሚጨክን አንጀት የላትም። ሶሪ እያስቸኮለኝ ነው፣ በቃ ከደስታው ብዛት ማለት ነው። እና ቃላት ራሱ ማስተካከል አልቻልኩም እላችኋለሁ ጋይስ። በጣም ነው ደስ ያለኝ፣ ምክንያቱም አይኖ በጣም የጎዳት ሰው ነው፣ ሊጎዳትም ይችላል ከአሁን በኋላም። ግን ደግሞ እንዳለው እውነት ተስተካክሎ እና ጸባዩን አስተካክሎ የሚመለስ አይነት ከሆነ ከልቡ አብሯት ቢቀጥል ደስ ይለኛል። ግን ደግሞ አላቅም እንግዲህ ምን እንደሚፈጠር ምን እንደሚመጣ ፊውቸራቸውን አናቅም። ፈጣሪ ነው የሚያውቀው። ፈጣሪ ደግሞ እንጀራቸው አንድ ነው ካለ ነገሮቹን ቢያስተካክልላቸው ደስ ይለኛል እላችኋለሁ ጋይስ። ምክንያቱም ለሱ በጣም አንብታለች፣ በጣም ጎድተዋታል፣ በጣም ዲስሪስፔክት አድርጓታል። ግን ያን ሁሉ አልፋ ለሁለት ቀን ያወሷን ራሱ ጀስት አላ ሴት ልጅ ስትሆኑ መግደርደር ያለ ነገር ነው እና ለዛች ብላ ይመስለኛል 2 ቀን ተግደረደረች። ይኸው እንግዲህ ማታ ላይ አሳመናትና ዛሬ ይዟት መጣላቸዋለሁ ጋይ። ዛሬ ታርቀው አብረውን የመጡት እና በጣም ነው ደስ ያለኝ እውነት። የሄርሜ እህቶች ወንድሞች፣ የእሷ ደጋፊ ሆናችሁ እና ደግሞ የአብርሽና የሄርሜላን አንድነት የምትፈልጉ ሰዎች በሙሉ እንኳን ደስ አላችሁ እላችኋለሁ። እናም ደግሞ በዚሁ በቃ ጸሎት አድርጉላቸው እስኪ። ማለት እንጀራቸው አንድ ከሆነ ፈጣሪ ህይወታቸውን እንዲያሰምርላቸው አንድ እንዲያደርጋቸው ማንም በመሀላቸው ሰይጣን እንዳይገባ ጸልዩላቸው። በቃ የእነሱን አንድነት የምትፈልጉ ማለት ነው። እሱም ከዚህ ውካታ ከዚህ ወደዛና ወደዚህ ከመልከስከስ ወጥቶ አቋም ኖሮት ቆፍጣና ወንድ ሆኖ ህይወቱን ቢመራ ጥሩ ነው እና ማስተዋልን ይስጠውና ፈጣሪ ከዛ ህይወታቸውን አንድ ላይ ቢኖሩ ደስ ይለኛል። እንደኔ ደስ የሚላችሁና የእነሱን አንድነት የምትፈልጉ ሰዎችም እንኳን ደስ አላችሁ እላችኋለሁ። እና ሄርሚዬም እምር ብለዋባት ፀጉሯን በነጭ ዊግ አሸብርቃ ምናምን ነገር መታለች። ትላንት እንደዛ ስትቆጣ የነበረው ዛሬ ፊቷ ላይ ያለው ፈገግታ ይለያል ነው እግዚአብሔርን። እሱም በአንዴ ፈካ ብሏል። አብርሽ እንኳን እኔ ድራማ ነገር ነው ይመስለኝ እንዲህ ሳየው፣ ምክንያቱም ባለፈው ካየሁት አንጻር ማለት ነው። ባለፈው ልጅቷን ይዟት ሲመጣ ሩታና ሄርሜላንም እንዲሁ ነበር ጠርቷቸው እንትን ሲያደርግ የነበረው እና ያን ነገር ሳስበው እንትን ቢለኝም ቢከብደኝም፣ ነገር ግን ደግሞ ያው እንግዲህ ይሆናል ብለው ብቻ አምነው መግባት ነው አንድ ነገር ሲጀምሩ እንጂ አይሆንልኝም ወይ ነገ እንደዚህ ይሆናል ብለን ከገባን ላይሆን ይችላል እና ብቻ ፈጣሪ ያስምርላቸው፣ ደስታቸውን አይንጠቃቸው። የሆነ ታይም ላይ ግን በደስታ ነበሩ። በመሀል እሱ ሩታ ጋር እየሄደ ነገሮችን እያበላሸ ነገሮች ባይነሱ ኖሮ መልካም አቋም ላይ ነበሩ እና አሁንም ነገሮች ሁሉ ተስተካክሎላቸው ወደዛ ቦታ ቢመለሱ ጥሩ ነው እና ፈጣሪ ይርዳቸው እላችኋለሁ ጋይስ። ኢንሻአላህ እንግዲህ መጨረሻቸውን ያሳምርላችኋለሁ እናያለን። እና ደግሞ እሱ ባለፈው ሩት ማናት ፍቅርን ሲያመጣ ሄርሜላንና ሩታን አምጥቶ ላስተዋውቃችሁ ሲላቸው ነበር እና ዛሬም በተራ ደግሞ ከሄርሚ ጋር መጥቶ ፍቅርና ሩታን ጠርቷቸው ከአሁን በኋላ ህይወቴ ውስጥ እንዳትገቡ፣ በምንም ታምር እናንተም እንዳትመጡብኝ፣ እኔም አልመጣባችሁም፣ በሰላም ሁላችንም በየፊናችን የራሳችን የግል ህይወታችንን እንኑር ሲላቸው ነበር። እንግዲህ ያው ሩታ ደግሞ እንደምታውቁት ነው የእሱን ሀሳብ እንደዛ ነው እንደዚህ ነው ብላ
መቀበልም አልፈለገችም። እኔ ያንተን ጉዳይ ሳይሆን ለመስማት ሳይሆን የራሴን ጉዳይ ላወራን የመጣሁት ብላለች። እና ታውቃላችሁ ያው ብዙ ነገር እንደሚሰማት እሷን በዚህን ሰዓት፣ ምክንያቱም ፍቅሩ እኔ ጋ ነው፣ ያፈቅረኛል፣ ይወደኛል፣ ይፈልገኛል። ሩታ የተሸወደችው አይ ቲንክ ቁሳቁስ አለው መሰለኝ እሷ ጋር ልብስ ምናምኑ የእሱ እሷ ጋር ነው መሰለኝ። ሶ ያለ ማለት እሷን ያፈቅራታል ማለት አይደለም። ሲቀጥል ደግሞ አንዴ ጥሏት የሄደ ሰው ኢቨን ያን ያርግዛ እንግዲህ እሷ ብዙ ጊዜ ያንን ነገሮች ነው ወደኋላ ተመልሳ እያነሳች የምታወራው እና ያኔ እንኳን አጠገቧ ያልኖረ ሰው ከሴቶች ጋራ ሌላ ላይፍ ውስጥ ገብቶ የመጣ ሰው ይጠቅመኛል ብላ መድከሟ ከባድ ነው። አይነው ለልጄ ብዬ ነው ትላለች። ልጅም እኮ በቃ ያድጋል፣ የሚያሳድገው ፈጣሪ ነው። ባደገ ሰዓት እና በደረሰ ሰዓት ራሱ ያውቃል። አባቴም ማለቱ አይቀርም። ኦፍኮርስ እንደ ማንኛውም ሰው ልጅ ተወልዶ ከእናትና አባቱ ጉያ ሳይወጣ በእነሱ እጅ ቢያድግ የአባትንም የእናትንም ፍቅር አይቶ ቢያድግ ጥሩ ነው። ግን ደግሞ ካልሆነ መተው ነው በቃ። ማለት ለማይሆን ነገር መፋለም፣ የባሰ ራስን ያን ሰው እንዲጠላቸው ማድረግ ኦር ደግሞ ራስንም ሚዲያ ላይ በማይሆን እይታ ለሰው እንትን ማለት ጥሩ አይደለም። ስለዚህ ራሷን ችላ ቢሆንላት ኖሮ እኮ እሱ አስተውሎ የልጁ እናት እሷ ናት፣ መመለስ ይችል ነበር። እና መመለስ በሞከረበት ሰዓት እሷም ዲስሪስፔክት አድርጋው፣ አሁን ላይ ደግሞ ካለቅ በኋላ ከመሸ በኋላ እሱ መፈለጉ ተገቢ ነው ብዬ አላስብም። ምክንያቱም ራሷን ከማድከም ውጭ ማለት ነው። እሱ ራሱ ብሏታል ባለፈው፣ ትላንትና ነው ባለፈው አይታችሁ ከሆነ አንቺ እኮ አሁን ከንቱ ልፋት ነው እየለፋሽ ያለሽው፣ ራስሽን እያደከምሽ ነው ያለሽው ብሏታል። እና ኢቨን ባለፈው እንዴት እንደሚሰድባት አያችሁ። አንቺ ወራዳና ባለጌ ናቸው ምናምን ብሎ ማለት አንድ ወንድ እውነት ቢወዳችሁ እውነት የልጄ እናት ናት ብሎ የሚያስባችሁ እና ትንሽ እንኳን ለእናንተ ቲንክ የሚያደርግ ወንድ ይህን ቃል አውጥቶ አይናገራችሁም። ያውም በአደባባይ ፓብሊክ በሆነ ቦታ ላይ ማለት ነው። ሶ በዚህ እንደማይፈልጋት ማወቅ ትችል ነበር። እሷ ግን በየሞመንቱ የኔን ስም ነው ሩታ ሩታ እያለ የሚጠራው። ብዙ እቃዎች ውሰድ ብዬው አልወሰደም። እቃ እኮ ምንም ነው፣ እቃ ቁሳቁስ ስለሆነ ምንም ነው። እሱ ላለመውሰድም ይችላል ከነ ሶ በዛ ነገር ራሷን ባሸውድና ቆርጣና ቆራጥ ሆና የራሷን ህይወት ብትኖር ጥሩ ነው በቃ ለሷም ማለት ነው። ምክንያቱም ለምን ትደክማለች በማይሆንላት ነገር። ሶ አሁንም እሱ የሚላትን መስማት አልፈለገችም። የራሷን ነገር ነው እያወራች ያለችው። ግን በቃ ነገሮች አብቅተው በዚሁ እሱም የራሱን ህይወት እሷም የራሷን ህይወት፣ ፍቅርም እንደዛው የራሷን እዛ አስቀይመው የመጣችውን ልጅ ይቅርታ ብላ አብረው ብትቀጥል ሁሉም የየፊናቸውን ህይወት ቢኖሩ ጥሩ ነው። ምክንያቱም አስቡ ጋይስ ከተጋቡ ጀምሮ ስቲል ነው አይ ቲንክ አመት አልፏቸዋል። እኔ በቃ የእነሱ ህይወት ከኢትዮጵያ ውስጥ ኦር ደግሞ በዚህ ምድር ላይ ካለ ትዳር የተለየ እስኪመስል ድረስ ማለት ነው። አይ ነው ብር እየሰሩ ነው። ቢሆንም ደግሞ በእንደዚህ አይነት መልክ ብሩ ወይ ጣፍጧቸው ይሁን ወይ ሪል እንደዚህ ህይወታቸው ሆኖ ይሁን ዊ ሃቭ ኖ አይዲያ። ጀስት ቪዲዮ ላይ የምናየው ነገር እንጂ ዲቴል የነሱን ላይፍ ውስጥ ገብተን የምናውቀው ነገር የለም። እና ከዚህ ሁሉ ወጥተው በቃ የራሳቸውን ህይወት ሁሉም ቢኖሩ ጥሩ ነው። እንግዲህ አብርሽም ጸባይንም ሁሉ ነገሬንም ማስተካክዬ ከሄርሚ ጋር ህይወቴን እቀጥላለሁ እያለ ነው። እናም ደግሞ በጣም እንደበደላት ሁሉም ነገር አሁን ላይ እንደገባው እየተናገረ ነው። ልክ በአፉ እንደተናገረው በተግባሩም እንደዛ ከሆነላት በጣም ደስ ይላል። እና አንድ ላይ ሆኖ ህይወታቸውን ቢመሩ በጣም ደስ ይላል እላችኋለሁ ጋይስ። ብቻ እንግዲህ የምናያቸው ነገር ይሆናል። ፈጣሪ ህይወታቸውን ያስምርላቸው። ለሩታም እግዚአብሔር ጽናቱን ይስጣት፣ ህይወቷን እንድትመራ ይርዳት፣ ልጇን ያሳድግላት። ይሄ ነው የምለው። ምክንያቱም እሷም ሴት ልጅ ናት። ከተንኮልም ራሷን ስቆጠብ ዘንድ ልቦና ይስጣት ፈጣሪ አምላክ። እና ጋይስ ከዛ በተረፈ ሁላችሁንም በያላችሁበት ሰላም ጤና ይብዛላችሁ። ዛሬ የመጣሁት እንግዲህ ለዚቹ ለደስታ ቪዲዮ ነው እና እየገባችሁ ይላቸው የእነሱንም እኔንም ሰብስክራይብ አድርጉኝ። ቻናሌ ሰብስክራይብ አድርጉ፣ አበረታቱኝ ይላችኋለሁ ጋይስ። ገና ጀማሪ ነኝ። ቻናሌ ቪው የለውም ሶ